መርሃ ግብር ከደራሲው መጽሐፍ ጋር የቃለ ምልልስ መርሃ ግብር ስለሆነ እሳቸውን ወደ መድረኩ እንጋብዛለን። እንደምን ዋላችሁ ስለተገኛችሁ መጽሐፉንም ስለገዛችሁ ፕሮግራሙ ይሄን የመሰለ እንዲሆንም ስላደረጋችሁ በጣም አመሰግናለሁ። መታችሁ ዝም ብለን ከምንሸኝ ምናልባት እስካሁን ድረስ ያነበቡት ሰዎች የተሰማቸውን ተናግረዋል። እኔን የምትጠይቁት ጥያቄ ካለ ለተወሰኑ ሰዎች እድል ለመስጠት ነው የቆምኩት። ለውጭ ያሉ ኢትዮጵያኖች በማይረባ ትርክት እንባዝናለን። አንደኛ አናነብም፣ ብናነብም ፈረንጆች ወይ ነጮች የሰጡንን ትርጉም ነው። ይሄ ደግሞ ትልቅ ስህተት ነው። ምክንያቱም እኔ ለምሳሌ ስለ ኢትዮጵያ ማቀው አብዛኛው በነጮች ተጻፈ ነው፣ ግምገማም ሆነ ሌላም ነገሮች ማለት ነው። ስለዚህ በተለይ ለኛ ልጆች እንግዲህ የደረሱ አሉ፣ በአሜሪካም በሌላ ሀገር ብዙ ቦታ ላይ ደረሱ አሉ። እንዴት አድርገን ነው ይሄንን ትርክት የምናስተምራቸው? ራሳችን ሳናቅ ማለቴ ነው። እኔ ያለኝ እውቀት በጣም የተወሰነ ነው። እሱም ደግሞ በምዕራቡ መነጽር ታይቶ ያለፈ ነው። ስለዚህ ምን አይነት ጥቆማ ትሰጠናለህ? እሺ እኔ ይሄን መጽሐፍ ባለፉት ጥቂት ዓመታት ስጽፍ ራሴን እንደ ተማሪ ቆጥሬ ነበር ለማጥናት የሞከርኩት። ኢትዮጵያ ውስጥ ብዙ የምንጨቃጨቅባቸውን ጉዳዮች አሁን ላለፉት 5 ዓመታት ባለኝ አጋጣሚ አያቸዋለሁ፣ እሰማቸዋለሁ። በብዙ የሀገሪቱ ክፍል ከጠቅላይ ሚኒስትሩ ጋር የመጓዝ እድል እና ማህበረሰቡ የሚያነሳቸውን ጥያቄዎች የመስማት እድል፣ የተለያዩ ፓርቲዎችም የሚያነሷቸውን የመስማት እድል ገጥሞኛል። ስለዚህ እነዚህ ነገሮች እውነት ሊያጨቃጭቁን የሚገቡ ናቸው ወይስ ብዬ መጀመሪያ ራሴን ያጠናሁት ምንድናቸው እንደዚህ ዋና ዋናዎቹ። ሁሉንም ነገር መቼም ማየት አይቻልም እና የገባኝ ነገር እውነቱ የሆነ ቦታ ላይ ነው ያለው፣ መጨቃጨቂያው የሆነ ቦታ ላይ ነው ያለው። ለምሳሌ የሰንደቅ ዓላማ ጉዳይ የምንጨቃጨቅበት በጣም ቁጭ ብለን ብናየው ምንማርበትና ከዛ በኋላ አይ ይሄ ለካ መሆን ይችላል የምንልበት ጉዳይ እንጂ እንዲህ ቦክስ የሚያማዝዝ ጉዳይ አይደለም። በተለያዩ ብሔሮች መካከል የምናነሳቸው ጥያቄዎች እኛ በጣም ነገሩን የፈተልንበት መንገድ ጥጡ አንድ ሆኖ የፈተልንበት መንገድ ነው እንጂ ያን ያህል እንደዚህ አንዱ ህዝብ ሌላውን ህዝብ እንደው አንዳንዴ እኮ ኤክስ የሚባለው ህዝብ ዋይን ለማጥፋት የተፈጠረ እስኪመስለን ነው እኮ ምንናገረው። ሌላ ዓላማ የሌለው የማረስ የመነገድ የማግባት ምን ዓላማ የለውም ያ ህዝብ ብቻ የሆነ ነገር ለማጥፋት የተፈጠረ እስኪመስል ነው የምንተርከው። እነዚህ ነገሮች ቁጭ ብለን ብናይ የመቀመጥና የማየት ችግር እንጂ እንደዚህ እንደማንሆን ነው ያየሁት። በውጪውም ያለው ማህበረሰብ እንደዚህ ነው። እንዲያውም ከኛ በተሻለ የኢትዮጵያ መዛግብት በውጪው ዓለም አሉ። እኔ አንዳንድ ሀገሮች ሂጄ የኢትዮጵያ መዛግብት ለማየት የጣሊያን፣ ፈረንሳይ፣ በተወሰነ ጀርመን፣ አሜሪካ፣ እንግሊዝ በተለይ በመቅደላ ጦርነት ጊዜ ሄዱትና ሌሎቹ አሁን ለምሳሌ የኛ ሀገር የዛሬት ኢትዮጵያ፣ አዲስ ዘመን፣ አይምሮ የምንላቸው ጋዜጦች ከመነሻቸው ጀምሮ በተሟላ መልኩ የምናገኛቸው ቫቲካን ላይብረሪ ነው። በተሟላ መልኩ ለአንድ ገጽ እኔ የዛሬ 20 ዓመት ስጠይቅ 4 ዩሮ በዛ ጊዜ ነበር የሚያስከፍሉት አንድ ገጽ ኮፒ ለማድረግ የኛ ጋዜጣ ከሚሸጥበት በላይ ማለት ነው። ባንስማማ እንኳን የሆነ የሰለጠነ መግባባት ላይ እንደርሳለን። በቃ አንተም ይሄንን እመን እኔም ይሄንን አምኜ ልጓዝ እችላለሁ ልንል እንችላለን። በብዛት ደግሞ ባንዳችን ውስጥ አንዳችን እናገኘዋለን። እንደው የብሔሮቹን ልተውና የእምነቶቹን ላንሳ። እኔ ብዙ የመጣውበት ዳራ ከሃይማኖት እስልምናንም ክርስትናንም በኢትዮጵያ አውድ ለማየት ሞክሬያለሁ። ሁለቱም የሚለያዩባቸው ከመጽሐፎቻቸው ጀምሮ እንዳሉ ሆነው ባህሎቻቸውን ብናይ ግን የሚዛመዱባቸው ብዙ ናቸው። እሱ ብዙ ጊዜ አይነገርም። ለምሳሌ በኦርቶዶክስ የዘመን አቆጣጠር ዓመተ ሂጅራ ይባላል። ዓመተ ሂጅራ ማለት በእስልምና በጣም የታወቀ ዓመት ነው። በቃ የእስልምና እንደ መቁጠሪያ መነሻው የሚሆነው እሱ ነው፣ ይቆጠርበታል በዚህ። አንዳንድ ጊዜ እንደውም
ጾሙ መቼ ይገባል የረመዳን ብለን ስንነጋገር ለፕሮግራም የአቡሻህር ሊቃውንትን ሄደን ጠይቃለን ረመዳን መቼ ነው የሚገባው ስንል በዚህ ቀን ይገባል ይሉናል ሁለቱም በዚህ ይቆጥራሉ ለምሳሌ የሙስሊም ጾም የሚቆጠረው በጨረቃ ነው አብይ ጾም የሚቆጠረው በጨረቃ ነው ሁለቱም በጨረቃ ነው ጾማቸው የሚቆጥሩት ይሄን አንነጋገርም ስለዚህ ሁሉ ጊዜ ሰይፍ ይዘን ስንዋጋ ይኖረን ነው የሚመስላቸው ልጆቻችን ግን እንደዛ አይደለም ጽሁፎቻችንን ብናይ የኢትዮጵያ አብዛኛዎቹ የግዕዝ መጻሕፍት የተተረጎሙት ከአረበኛ ነው በዚህ ምክንያት የአረበኛ ተጽዕኖ አለባቸው በእስልምና ስለ አንድ ቅዱስ ስለሆነ ሰው ከተናገርክ በኋላ ሰላም በሱ ላይ ይሁንና ትላለህ በግዕዝ የኛ መጻሕፎቻችን ብናይ ስለ አንድ ቅዱስ ሰው ስንናገር ሰላም በሱ ላይ ይሁንና እንላለን ይሄ የአረበኛ ተጽዕኖ ነው ስለዚህ ውስጣችን እንዲህ አይነቱን ነገር ስለማንናገር ትርክቱ የሚመጣው እሱ ነው ስለዚህ አሁንም በተለይ በውጩ ያለው ህዝብ ቢችል ቢያንስ ልጆቹን የኢትዮጵያ መዛግብት የኢትዮጵያን ዕውቀት እንዲማሩ የመማር እድሉ ስላለ እሱን ገብቶ የማየት እድል ቢኖር ይሄ አሁን ብዙ ምን ጨቃጨቅበት ነገር ካዳራሽ አይብስም ለጦርነት አይጋብዝም እኔ እንደውም ኢትዮጵያ ውስጥ የጦርነት የመፍጠሪያ አጀንዳ እጥረት አለ ቁጭለን አጀንዳዎቻችን ሊስት ብናደርገው ለጦርነት የሚያበቃ አጀንዳ የማግኘት እጥረት ነው ያለብን አብዛኞቹ አጀንዳዎቻችን ለውይይት የሚሆኑ ናቸው ስለዚህ የጦርነት አጀንዳ እጥረት ስላለብን ከውይይቱ እየተዋስን ነው የምንዋጋው እንጂ የለም የሚያዋጉን ጉዳዮች አይደሉም ብዙዎቹ እና ውጩም ያንን ቢመለከት በተለይ አሁን ደግሞ ያለው ትንሽ ከዚህም ዘሎ ወደ አጫጭሮቹ የፌስቡክ እና የትዊተር ጉዳዮች ውስጥ ስለገባ ትንሽ እነሱ በውጭ ዓለም ያለ ሰው በተቻለ መጠን ከጃንክ ፉድ ለመራቅ ይጥራል ከሆዱ ከጃንክ መረጃ ለመራቅ ግን ብዙ አይጥር ነው እና ይሄ በፌስቡክ በምን የምናገኘው እንደ ጃንክ ፉድ ነው ብዙ አይጠቅምም ሆድ ሊሞላ ይችላል እንጂ ጤና እንደማይሰጠው ሁሉ ያኛው መረጃ ትንሽ ለጊዜው ያስደስታል ለፈንድሬዚንግ ይጠቅም ይሆናል እንጂ ብዙ ለሀገር ግንባታ የሚጠቅም አይደለም ነው የኔ ሐሳብ ለሁለተኛ ሰው ድልስት አመሰግናለሁ እኔ ለዳንኤል ወንድምም ጓደኛ ነኝ ያንድ ትውልድ ያህል ዘመን አብረን ኖረናል ዳንኤል ድፍረቱን አቃለሁ በቤተ ክህነትም በቤተ መንግስትም ድፍረቱን አቃለሁኝ ብዙ ጊዜም እንደውም አንዱ የሚያጋጨው እኔን ከመሰሉ ለመረዳት ከሚሞክሩ ከማይሞክሩት ጋር የሚያጋጨው ይሄው ድፍረቱ ይመስለኛል በተለይ አሁን እንዳቅሜ በአገሪቱ ፖለቲካ ውስጥ ምናበረከተው ሐሳብ ካለ ከወዳጆቼ ጋራ እንሳተፋለን ከምንቸገርባቸው ጉዳዮች አንዱ የምናቀውን እውነት ብንናገር የሚጠላን ይበዛል ባንናገር ደግሞ የሚቀር ነገር አለ በዚህ ሁለት መካከል እንቸገራለን ካንድ ወዳጄ ጋር በነበረኝ ውይይት ብዙ ተወያየና ተግባባን በተለያየ የፖለቲካ መለካከት ውስጥ ያለን ወዳጄ ነው ታዲያ እንደዚህ ካመንክ ይሄን በአደባባይ ለምን አትለውም ብዬ ጠየቅኩትና ምን መለሰልኝ ጀማው ይበላኛል አለኝ የሚከተለው ሰው ይጣላኛል ማለቱ ነው አንተ ጋር ሳይ ካለ ኃላፊነት መንግስታዊ ከወሰድከው መንግስታዊ ኃላፊነት አንፃር በተለይ መጻፍን ዝም ብዬ በወፍ በረር ስቃኘው ያነሳቸው ርዕሰ ጉዳዮች በተለይ የተቻቸው ድርጅቶች በጣም ጠንከር ባሉ ቃላት የተናገርካቸው ድርጅቶች አሁን ኦፐሬት የሚያደርጉ ናቸው አንዳንዶቹም ክልል የሚመሩ ኃይሎች ናቸው ቤተ መንግስት ሲመጡ ደግሞ አንተ ነው የሚያገኙህ ይሄን የጻፍከው ነው የምታማክረው ለሰውየውና እንዴት ነው የምታስታርቀው ይሄንን ነገር እንዴ በአደባባይ ጽፈ እንደገና ሲመጡ ልታማክር ልትዳኝ ነውና አትቸገርበትም ወይ ፐርሰናል ጥያቄ ነው አመሰግናለሁ በግዕዝ ስነ ጽሁፍ ውስጥ የነበረ አንድ ሰው ያለው ነገር አለ እውነትን ብናገር የዚህ ዓለም ሰዎች ይጠሉኛል ውሸትን ብናገር የሰማዩ ፈጣሪ ይኮንነኛል ከሁሉም ዝምታ ይሻለኛል ብሎ ዝም አለ ይባላልና እኔ እንደዛ አልልም አስተዳደገም እንደዛ አይፈቅድም እውነቱን ተነጋግረን ዛሬ ሰው ላይሰማ ይችላል ነገ ግን ይሰማል አንድ ቀን የሆነ የሚሰማ ትውልድ ይፈጠራል አሁን ላለው ለአጠቃላይ ለገበያው የሚሆን ነገር መስራት ይቻላል ገበያው ምን ይፈልጋል ብሎ ዕውቀት ግን ለገበያ የሚሆን አይደለም ዕውቀትና እውነት መኖር አለባቸው ሚዛን ይዘው እና እዚህም ውስጥ እኔ ባለፉት 5 አመታት
የማቃት ኢትዮጵያና ካለፉት 5 ዓመታት በፊት የማቃት ኢትዮጵያ ትለያያለች። ከዛ በፊት በንባብ ኢትዮጵያን ክፍል ድሮ ኢትዮጵያ ከሚባለው ከኤርትራ በስተቀር ያለውን ዙሪያዋለሁ በእግር። አሁን ብዙዎቹ ቦታዎች ገጠሩን ሳይቀር ከብዙ ገበሬዎች ጋር ከብዙ ነጋዴዎች ጋር እንዲሁ በእግር ከሚሄዱ ሰዎች ጋር ማውራት በጣም ስለምወድ ከነሱ ጋር ተጉዣ አውቃለሁ እና ኢትዮጵያን በዛ መልኩ አውቃታለሁ። ባለፉት 5 ዓመታት ደግሞ በመንግስት ኃላፊነቱኝ ደግሞ የማያውቃት ኢትዮጵያ ደግሞ ሌላ ናት። እኔ እንደውም አንዳንዶቻችን የትኛዋን ኢትዮጵያ ነው የምንናገራት? በትክክል ኢትዮጵያን ብናቃት ኢትዮጵያ ላይ አንፈርድም፣ ለኢትዮጵያ እናዝንላታለን። በጣም ነው የምናዝንላት። ሰው ኢትዮጵያን በጣም ባወቀ ቁጥር ለሀገሩ ሀዘኔታ ሊሰማው ይጀምራል እንጂ ብድግ ብሎ መንግስት ለምን ይሄን አያደርግም፣ ለምን ይሄን አያደርግም፣ ይሄ ገለ የሚባል ፓርቲ ለምን ይሄን አያደርግም አይልም። ኢትዮጵያን ስለማያውቃት ነው ሰው እንደዛ አይነት ፍርድ የሚፈርደው። አቅሟን ቢያቅ የመጣችበትን ቢያቅ የጎበጠውን ጀርባዋን ቢያቅ ከስንት ቦታ ስትወጋ እንደኖረች ቢያቅ የመጀመሪያ ስራው ለሀገሩ ማዘን ነው የሚሆነው። እንዲያውም ይገርመዋል የሁሉ መከራ ደርሶባት እንዴት ልትኖር ይቻለች? እኔ ኢትዮጵያን ሳይ የሚገርመኝ ይሄ ነው። የሁሉ ሆና እንዴት ልትኖር ይቻለች? ግን በምን ተአምር ነው ቁማ እየሄደች ያለችው? የውጭ ጠላቶቿን ከውስጥ ተገዝቶ ከድሮ ጀምሮ የሚሰራባትን ባንዳ ገንዘቧን እየበላ እንደገና መልሶ እሷን የሚወጋውን ሰው እንደገና ያልተረዳትን ዜጋ እንደገና ከዚህ ሁሉ በላይ ደግሞ ለምን እንዲህ ያላደረገችም ብሎ የሚፈርድባትን ስታዩ ኢትዮጵያ ታሳዝናለች። ትንሽ ገባይ ያልን ብናያት ቢያንስ እንደው አስተዋጽኦ ባናደርግም ግን እናዝንና ግድ የለም እስቲ ድልስት ለኢትዮጵያ ድልስት የሚል ሰው ይነሳል እና የተለያዩ አካላት አሉ። ልክ ነው። ግን መጣን እኮ አየነው ያለፈው 60 ዓመት እስቲ አየነው ምን ተቀየረ? የሆነ ነገር እንጥላለን ብለን ነው የመጣነው። እሺ እሱ ላይ እንስማማ። ብዙ ጊዜ የመጣል ችግር ስለሌለብን ግን መትከል ላይ ችግር አለብን። ዛፉን መቁረጥ ላይ ሁላችን እንስማማለን። ከሺ ይሄን ዛፍ ከቆረጥነው በኋላ ምንድነው ምን ተክለው የሚለው ላይ ግን ሳንስማማ ስለሆነ ዛፉን የምንቆርጠው ከዛፉ በኋላ ባዶ መሬት ነው የምናገኘው። እንደሱ አይነት ችግር አለ እና እሱን በድፍረት መነጋገር መቻል አለብን። በእውነት መነጋገር እኔ እውነት ነው ያልኩትን ተናግሬያለሁ። ሌላውም ሰው እውነት ነው ያለውን መነጋገር መቻል። ህዝብ ይበላኛል፣ እንዲህ ይለኛል፣ እንዲህ ያደርገኛል፣ በዚህ ይመጣብኛል፣ በዚህ ይመጣብኛል እንደዚህ ብለን ልጆቻችንን እናስበላለን። እኔን ላይ በላኝ ይችል ይሆናል እሱ በይሉኝ ታሳልፍ ግን ልጆቼን ይበላል። አላተርፈውም አገሩን እና መውጣት አለብን፣ መናገር አለብን። እዚህ ሀገር ጨዋ አይናፋር ነው፣ ባለጌ ደፋር ነው። ብዙ ጨዋዎች ግን አይናፋሮች ናቸው። እንዴ እንባላለን። ብዙ ከዩኒቨርሲቲ አካባቢ ከመጡ ምሁራን ጋር አሁን ለምን በዚህ ጉዳይ ግን እናንተ የምታውቁትና አረ እንዴ እንኖርበት ይላሉ። የተለያዩ አካላት ይሄ መረጃ ካላሽልም አረ በሰላም እንኖርበት እኛ ምን እዚህ ውስጥ ምን ከተተን ይላሉ። እሺ ማን ይግባ? እናንተ ካልተከተታችሁ ማን ይግባ? እናንተ የሸሻችሁትን ሀገር እሺ ምን ይሁን? ምን ሄድባት አሜሪካ ምን ሄድባት እንግሊዝ እኮ ሰዎች ሰርተው ነው እዛ ያደረሱት። እኛ ካልሰራንሽ ማን ነው የሚሰራው ለዚች ሀገር? ማን ነው ያለው? እና ይሄንን በድፍረት መስራት መቻል አለብን ብዬ ስለማምን ነው። እኔ ልክ ነው አሉ ያልካቸው አካል እነሱ ብቻ አይደሉም እኮ ወደ ኋላ ሄደን ከመንወቅሳቸው አካላትም አሉ። እነሱ ባይኖር ወራሾቻቸው አሉ። ያውም እነዚህ ወራሾቻቸው አይ ብለው የሚሄዱ አይደሉም፣ እንደዚህ የሚሉ ናቸው። የሆነ ሐሳብ ስታነሳ የሚሉ ሰዎች ናቸው። እነሱም ብዙ ለምጃቸዋለሁ፣ ብዙም አይገርሙኝም፣ ግን እንደሚብሱም አውቃለሁ። ግን ተናግረን መሄድ መቻል አለብን። እውነትን ካልደፈርናት በስተቀር ማን ይደፍራታል? እኔ አሁንም በእውነት ነው የምናገረው። አሁን እድል አግኝተናል ብዬ ነው የማምነው። እዚህና እዛ ስህተቶች ሊኖሩ ይችላሉ። ሰው ቅድም ዶክተር አብይ እንዳለው መልአክ አይደለም። ዶክተር አብይን ጨምሮ የመላእክት ካቢኔ የመላእክት ፓርላማ አይደለም ያለን። ግን ቢያንስ የሆነ ተስፋ ግን አለን። ቢያንስ አገራቸውን የሚወዱ እየተሳሳቱም ቢሆን ለኢትዮጵያ የሚሉ ሰዎች አሉ። ምን የምንችለውን አብረናቸው እንስራ። እኔ ካለፈ ከ50 ዓመት በኋላ የሚዘፈን ዘፈን ብዙ አይስማማኝም። አሁን ብዙ ሰው ቴዎድሮስ ብሎ ሲነሳ በሳጫለሁ። ቴዎድሮስ እዚህ ሀገር ነበር አይደል? ማለት ከውጭ እኮ አይደለም የመጣው፣ እዚህ ነበር።
ለቁንዳላው ከመዝፈናችን በፊት ሰውየው ቁንዳላው የነበረበት ሰውዬ እዚህ ነበር አይደል እንዴ? ሐውልት ከመስራታችን በፊት ሰውየው ነበር አይደል እንዴ? ግብግብ አድርገን መቅደላ ላይ ወስደን ከጣልነው በኋላ ዛሬ እስክስታ ምን ያደርግለታል? ቴዎድሮስ እስክስታ ቴዎድሮስ እዚህ ነበር እኮ። በቴዎድሮስ የለውጥ ሐሳብ ከተስማማን ለምን አልደገፍ ነው? ካህናቱም መነኮሳቱም ደባትሩም ባላባቱም ምኑም ነጋዴውም በሙሉ ተሰብስቦ ከሌላ ጠላት ጋር አብሮ እሱም መቅደላ ላይ ወስዶ ከወረወረ በኋላ ዛሬ በዓሉን ያከብራል፣ ዛሬ ሐውልቱን ይሰራል፣ ዛሬ ዘፈን ይዘፍናል፣ ዛሬ በሱ ስም የሆነ ነገር ቴዎድሮስ የሚባለውን በክፉ ካነሳ ዘራፍ ይላል። አረ ቴዎድሮስ እዚህ ነበር፣ እዚህ ነበር እኮ ቴዎድሮስ አብሮን ነበር እኮ። ለምን አንደግፈውም ነበር? ቢያንስ የጀመራቸውን የለውጥ ነገሮች የሆነ ነገር እኮ ያደርስ ነበር። ግን ቀጥቅጠን ከገደልነው ከመቶ ዓመት በኋላ ነው አሁን ቴዎድሮስን የምናመሰግነው። ዮሐንስን የሚያመሰግን ሰው አለ ዛሬ? ከስንት ዘመን በኋላ በቃ ነበሩ አይደል እንደዚሁ። ያለን ሰው አንደግፍም፣ የሌለን ሰው ደግሞ እንዘፍንለታለን። ይሄ ለኢትዮጵያ ምንም የጠቀማት ጥቅም የለም። ሐውልቶቻችንን ከማብዛት ያለፈ ምንም የሚሰጠን ጥቅም የለም። ያሉትን ሰዎች እንደግፍ። እኔ በወረዳ አካባቢ ጥቂት የሚሰራ የቀበሌ ሊቀመንበር ካለ ደግፉት። እሱ ቢያንስ በቀበሌው የሆነ ነገር ሰርቶ ይሄዳል። ቢያንስ ጥሩ የህዝብ ሱቅ ይከፍታል። ሌላ ማድረግ ያቅተው ሰው የሚጠቀምበት መንገድ ለመስራት የሚጣጥር ባለ ሀብትም ባለስልጣንም ካለ እንደግፈው። ሌላውን እንተውና መንገድ ሰርቶ ይሄድ። ያው ንጉሱ እኮ ይሄን በመስራታቸው ዛሬ ተሰበሰብንበት አይደል? እኔ በኢትዮጵያ ታሪክ ባለስልጣናት ከሰሩት ያላገኘ ነው የተበላውን ድግስ ብቻ ነው። እሱን አላገኘ ነው። የተሰራውን ስራ ግን ከፋም ለማም አግኝተነዋል። ስለዚህ መንገድ እንስራ ከተባለ አብረን እንስራ፣ ህንጻ እንስራ ከተባለ ትምህርት ቤት እንስራ ከተባለ አብረን እንስራ፣ ድግስ እንደግስ ከተባለ እንቀው። እሱ ለኢትዮጵያ ምንም የሚጠቅመው ጥቅም የለም፣ አናገኘውም። ለትውልድ የሚተርፍ ድግስ የለም። የሆነ ነገር ለመስራት የሚነሳ ሰው ካለ ግን እንስራ። ሌሎች በሰሩት እኮ እየኖርንበት ነው እና ያንን ነው የሚጠቅመን እንጂ ይሄ ካለፈ በኋላ የማልቀስን ትተን ዛሬ ከሚሰሩ ሰዎች ጋር አብረን እንስራ፣ እንደግፋቸው፣ የሆነ ነገር እናድርስ። ሰው ነገ ተልኮውን ይጨርሳል። ዶክተር አብይም ነገ ተልኮውን ይጨርሳል። አሁን በሚሰራው ስራ ግን አብረን እንስራና የምንችለውን ይሄ መንገድ አያዋጣም እያልን ግን እንስራ። ሰው እኮ አይደለም መሪን ፈጣሪን እኮ ያማራል፣ እያማረረ ያመልካል እኮ። እግዚአብሔር እኮ እንዲህ ማድረግ አልነበረበትም እያለ ግን እያመለከ ነው የሚሄደው። እኛም እያማረርን ቢሆን የሚሰሩት ስራ ላይ እናግዝ። ሌሎችም እኔ በሌሎችም የኢትዮጵያ ውስጥ ያሉ ንጆች ምንበል ተቋሚ ፓርቲዎች ምንበል ሌላ የሚሰራ አካል ካለ ሲሰሩ እናግዛቸው። ይጠቅመናል ስራቸው። ሲደግሱና የሆነ ነገር ሲያደርጉ ግን ያን ተባበር። ከሚሰራ ሰው ጋር ግን አብረን መስራት መቻል። ይሄ ቢሆን ኖሮ ኢትዮጵያ ዛሬ ብዙ ነገር ታገኝ ነበር። እያፈረሱ መልሶ የመገንባት ወይም እየደመሰሱ መቅዳት ነገር ነው ዋጋ ያስከፈለን ብዬ ስለማምን ነው ጆን ይሄንን ያልኩት። ለዶክተር ድልስት አመሰግናለሁ። መዋዘ ጥበባት ዳንኤል ክብረት ይሄንን መጽሐፍ ስለጻፍክልን አስቀድሜ አመሰግናለሁ። ፕሮፌሰር በእደ ማርያም የሚባሉ ክሊኒሽያን አስተምረውኛል እና በጣም ጎበዝ ሐኪም ነበሩ። አሁን በህይወት የሉም። ፕሮፌሰር በእደ ማርያም ክሊኒሽያን ናቸው። የውስጥ ደዌ ስፔሻሊስት ናቸው። የተለየ የሚያደርገው ችሎታቸውን የሳቸውን ብቻ ሳይሆን ማንም ጎበዝ ሐኪም ጎበዝ ነው የሚባለው አንደኛ ዲያግኖሲስ ነው፣ ሁለተኛ ትሪትመንት ነው። ዲያግኖሲስ ማለት ህመምተኛ የመጣበትን ምክንያት አውቆ ሂስትሪ ቴኪንግ የሚባል እሱን አዳምጦ ፊዚካል ኤግዛሚኔሽን ሰርቶ ላቦራቶሪ ቼክ አድርጎ አልትራሳውንዱን ሲቲ ስካኑን ሰርቶ ለይቶ ሻርፕ ሆኖ በሽታ ይሄ ነው ህመምህ ይሄ ነው ማለት መቻሉ እሱ ዲያግኖሲስ ነው። አንድ ሐኪም እንዲደነቅ የሚያደርገው ዲያግኖሲስ ነው። ከዲያግኖሲሱ በኋላ በሽታውን ካገኘው በኋላ ደግሞ አሁን ፕሮፌሰር በእደ ማርያም የሚደነቁት ለዚህ በሽታ ደግሞ መድኃኒቱ ይሄ ነው ብለው ሻርፕ ደግሞ ሆነው ትሪትመንቱን ደግሞ ያዛሉ። አሁን እኔ ዳኒ አንተን የምጠይቀው ሁላችንም ዳኒ ነው የምንለው በዚህ መጽሐፍ ላይ የኢትዮጵያን ህመሟን አግኝተህላታል ወይ? እንደ ጥሩ ሐኪም እንደ ፕሮፌሰር በእደ ማርያም በሽታዋ ይሄ ነው። በሽታ የሚለው ይከብዳል፣
ግን ህመሟ ይሄ ነው። አማራ ክልል ያለው ሲምፕተም ነው፣ ኦሮሚያ ክልል ያለው ሲምፕተም ነው፣ ይሄኛው ሲምፕተም ነው። እነዚህ የህመሟ ምልክቶች ናቸው። በትክክል ግን በሽታዋ ይሄ ነው ብለህ እዚህ መጽሐፍ ላይ አግኝተህልናል ወይ? አንድ ይሄን ካገኘህ በኋላ ደግሞ መድኃኒቱ ደግሞ ይሄ ነው፣ በእርግጠኝነት ይሄ ይፈውሰናል፣ ይሄ ያድነናል ብለህ አስቀምጠህልናል ወይ? ፕሮፌሰር በእደ ማርያምን ሆነህ መተህልናል ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ። ሽንኩርት ነው ያለኝ የወጥ እጥረት አለብኝ ይላል። ይሄም ዘይት አለኝ የወጥ እጥረት አለብኝ ይላል። ይሄም ድስት ባገኝ እኮ ሰራ ነበር ይላል። ይሄም ካልተገናኙና ካልተነጋገሩ ይሄን ሊያደርጉት አይችልም። ከበፊት ጀምሮ የመነጋገር ችግር አለ። መነጋገር ቁጭ ብሎ እስቲ እንነጋገር። ወደ አውሮፓ ሄደን የግሪኮችን የድሮዎችን ስናይ፣ ሮማ ውስጥ ገብተን የድሮዎችን ስናይ፣ ሌሎችንም ስናይ እኮ የመነጋገር በኢትዮጵያም ውስጥ እንኳን አልፎ አልፎ ችግሮቻችንን የተሻገርንበትን መንገድ ስናይ የመነጋገር በጥቂቱም ቢሆን የመነጋገር ነገር በተወሰነ መልኩ አሻግሮን እናገኘዋለን። በትንሽም ቢሆን የተነጋገርንበት ቁጭ ብሎ የመነጋገር ችግር ያለው ሁሉም በየራሱ ይሄ አምባገነን የሚለው ቃል ከዲክታተር በላይ ነው ትርጉሙ። በነገራችን ላይ አምባገነን ማለት ሁሉም የየራሱን አምባ ይዞ የኔ አምባ ነው በቃ ሌላ ሰው አይመጣበትም የሱ አምባ ነው እና ለዛኛውም የአገሪቱ ዋና ከተማ የሱ አምባ ነው፣ ለዚህም የአገሪቱ ዋና ከተማ የሱ አምባ ነው፣ ለዚህም የሱ አምባ ነው። ማንንም ካምባው ወርዶ እስቲ ተነጋግረን አንዱን አምባ እንሰይመው አይልም። መሰረታዊ ነገር እሱ በታሪክ ጉዳዮቻችንም ያለ መነጋገር ነው እንጂ ቁጭ ለን ብንነጋገር በማስረጃ ብንነጋገር እኛ መነጋገር እንኳን ቢያቀተን አዋቂ ሰዎች ለምሳሌ አንድ ሰው ህመሙ ሊጠረጥር ቢችልም እንደ ዶክተር በእደ ማርያም ያሉ ሰዎች ጋር የመሄድ ግዴታ አለበት ትክክለኛ ይሄም ለማወቅ። ስለዚህ እስቲ እናንተ ተነጋገሩና መፍትሄ የምትሉትን አምጡ ብለን እኮ እድል አንሰጥ። የአሜሪካ መስራች አባቶች የሚባሉት እኮ አሜሪካን ሲመሰርቱ በር ዘግተው ለስንት ጊዜ የተነጋገሩበት ቤት ዛሬም ይታያል እኮ። ተጨቃጭቀዋል። ያን ህገ መንግስት ለማምጣት እኮ ተነጋግረዋል። ለምን ደማ እንነጋገሩ? ብንነጋገር ብዙ ነገሮቻችን በጣም ቀላል ናቸው። በጣም ቀላል ናቸው። የኛ ትልቁ ችግር አለመነጋገር ነው። የተለያየ ቦታ ላይ ነው ያለነው። ፈጽሞ ለመነጋገር ፈቃደኞች አይደለንም። አንዳንዴ ኑ ተነጋገሩ የሚባልበት ነገር ሲነሳ እንኳን ራሱ ተነጋጋሪው ከዚህ ንግግር ወጥቻለሁ ማለት ጀግንነቱ ነው። እንዴት ከንግግር ወጥቻለሁ ጀግና ይሆናል? ህዝቡም ከንግግር ውጡ ማለት ጀግንነቱ ነው። እኔ የምርጫ 97ን አስታውሳለሁ። ይገፋ የነበረው ተፎካካሪዎችን ውጡ ነው ውጡ። ህዝቡም ይሄ ወጥቶ የሚሄድን ነው የሚያመሰግነው። አኩራፊ ነው በእኛ ሀገር ከጸና ሰው ይልቅ አኩራፊ ነው የሚመስል። እኔ መጽሐፍ ቅዱስ አንባችሁ የምታውቁ ሰዎች የጠፋው ልጅ ይባላል። አባቱ ሁለት ልጆች ነበሯቸው። አንደኛው ቤት ውስጥ አባቱ የሚያገለግል ነው። አንደኛው ግን የአባቱን ገንዘብ ዘርፎ ሄዶ እንደ ልቡ በላ ጠጣ ሙልጭ አርጎ ከኖረ በኋላ ተመልሶ መጣ። ተመልሶ ሲመጣ አባትየው ለሱ ድግስ ደገሰ፣ በደንብ አደረገ። ያኛው ልጅ ጥያቄ ጠየቀ። እኔ ይሄን ያህል ዓመት ስኖር ለምንድን ነው ለኔ አንድም ቀን ድግስ አታውቅም? ይሄ ገንዘብህን አባክኖ የመጣ ሰው ይደገስለታል። ለኔ አንድ ቀን ልብስ አልገዛህም፣ ለዚህ ግን ሁሉ ጊዜ ልብስ ገዝተሃል። ሙልጭ አርጎ ዘርፎ ለመጣ ያ ጥያቄ ለኔ የኢትዮጵያ ጥያቄ ነው። ካለ ሰው ይልቅ አኩራፊ ይመሰገናል። ትቶ የሄደ ሰው በቃ ጀግና ይባላል። ጸንቶ ከቆየ ሰው ይልቅ ለምሳሌ መንግስት ውስጥ መንግስትን እየተገዳደረ አይደለም ይሆናል እያለ ከሚሰራው ከዶክተር ብርሃኑ ይልቅ ከመንግስት ውጭ አልፈልግም ብሎ የሄደው ሰው ጀግና ነው። ለኔ ጀግና ብርሃኑ ነው። እየተሟገተም እየሰራም ባለ ሁለት እንትን በአንድ በኩል አይሆንም እያለ በዚህ በኩል ደግሞ ይሆናል እያለ የሚሄድ ሰው ነው። ጥሎ የሄዱትን ሰዎች ብቻ የሚያመሰግን ባህል ስላለን ግን እንዲህ አይነት ሰዎች የሉንም። ውጡ ውጡ እንላለን። እገሌ ለምን አይወጣም እንልና በኋላ ደግሞ የሆነ ስብሰባ ስንሰበሰብ ደግሞ እንዴ መልካም አስተዳደር ለምን አይሰፍንም? እንዴ መልካም አስተዳደር ሊያሰፍኑ የሚችሉትን ሰዎች ውጡ አላቸው። እና ማን እንዲያሰፍነው ነው የምንፈልገው? ማን እንዲመጣ ነው የምንፈልገው? በ1988 ነው አንድ ቀበሌ ላይ ተባለ የሚባል ነገር እሱን ተናግሬ ልጨርስ። ምንድነው የተባለው? አመራሮቹ ህዝቡን ሰበሰብና ጉቦ የማይበላ ንጹህ የሆነ በዘመድ የማይሰራ ካለፈው ስርዓት ጋር ንክኪ የሌለው እንደዚህ ያልሆነ ሰው ምረጡ አላቸው።
የቀበሌዎች ሰዎች አንድ ሰው የምን አሉ ደርግ መጣና ባላባት ያልሆነ ምረጡ ብሎን የተረፉትን ሰዎች መረጥ ከዛ ኢህአዴግ መጣና ደርግም ባላባትም ያልሆነ ምረጡ አሉን ደግሞ የተረፉትን ሌሎች ሰዎች መረጥ ባለፈው ደግሞ መጣችሁና ኪራይ የማይሰበስብ እንደዚህ ምረጡ አላችሁ እሱን አሁን እኮ በቃ አልጨረስን እኮ ከዚህ በኋላ ያሉት ዱርየው ምኑ በቃ ሁሉንም እኮ አስወገርን በቃ ጨረሰን መርጠን ሰጠናችሁ እንዲህ ያልሆነ ስቱን ከየት እናምጣ እና አሁንም ብቃት ያለው ሰው ችሎታ ያለው ሰው አገሩን የሚወድ ሰው ወደ መንግስት እንዳይመጣ እንከለክላለን እንደገና ደግሞ የመንግስት አስተዳደር ደግሞ የተሻለ እንዲሆን ደግሞ እንፈልጋለን እንደገና ደግሞ በጣም ጥሩ ሰዎች ደግሞ መንግስት ውስጥ እንዲኖሩ ደግሞ እንፈልጋለን እንዴት ይሄ ሁለቱ ይጣጣማል እንዴት አድርጎ ይሄ አብሮ እንዴት ይሄዳል ጥሩ ሰዎች እንዲገቡ ነው ማበረታታት ያለኝ ሲወጡ እንኳን ቻሉት አይ ቤት አጥሮን ነው ግዴለምኛ ቤታችሁን እንቻል ግን እናንተ አገልግሉ እዛው አይ እንዲህ የለም እናንተ ስሩኛ እንርዳችሁ መባል አለበት እንጂ እሺ ማን እንዲያገለግለን ነው ታዲያ ምን ፈልገው ይሄ ያለ መነጋገር ያለ መቻል ችግር አለ ችግሩ እሱ ነው መፍትሄው ደግሞ መነጋገር ነው ወደንም ጠላንም ቢጠመንም ባይጠመንም ከመንጠላውም ሰው ጋር ቢሆን ቁጭ ብለን ፊት ለፊት መነጋገር መቻል አለብን ፊት ለፊት እየት በየመረረንም ቢሆን ማለት ነው በቃ እየጠላዋለሁ ግን በቃ ምን ይደረግ አገር ነው አገር እንደዚህ ነው የሚሰራው አገር በዚህ መልኩ ነው የሚሰራው በቃ አብረን ሆነን ባሁን ባንስማማስ ሰዎችን መድብ ሁሉ ነገር ላይ እኮኛ መሆን የለብንም ብዙ ጊዜ ዶክተር ዳኛቸው የሚለው አለ እኛ ሀገር ብዙ ነገሮች በሙያቸው እየተሰሩ ነው ፖለቲካው ግን ብዙ ያለ ሙያው ሰው ገብቶበታል እና ትንሽ እሱን ወደ የሙያው የሚያሰናብት ያስፈልጋል በቃ ገሌ እነዚህ አይነት ነገሮች ቀርተውናል እናንተ እየተነጋገራችሁ ፍቱ እኛ ግን ስራችንን እንቀጥል የሚሰራ መንገድ አለን መንገዳችን እየሰራን እንቀጥል ሆስፒታሉን እንስራ ትምህርት ቤቱን እንገንባ በመድኃኒት እጥረት ምትሞተውን እናት እናድን ክትባት ያልደረሰውን ልጅ እናድርስ እናንተ ግን ይሄ በዚህ ጉዳይ በኢኮኖሚ በምን ጉዳይ ቁጭ ብለን ተነጋገሩ ቁርስ እናመጣላችኋለን ምሳ እንሰጣችኋለን ራት እንሰጣችኋለን ቤት ይሄውላችሁ ቀጥሉ እናንተ 100 ዓመትም ቢሆን ተነጋገሩ እኛ ስራችንን እንስራበት ማለት አለበት እዙ እጂ ሁላችንም ቁጭ ብለን የሆነ ነገር እንዴት እንጠብቃለን ይጠብቀናል ወይ ባለፈው ጦርነት የነበረባቸው አካባቢዎች እስቲ ተመልከቱ አንድ አመት 2 አመት በጦርነት ጊዜ ማን ነው የተጎዳው ክትባት መውሰድ የነበረበት ልጅ ከ2 አመት በኋላ አሁን ክትባቱን የጸረ 6 ክትባቱን አሁን መስጠት እንችላለን አንችልም በ6ኛ ወር መከተብ የነበረበት መከተብ እንችላለን አንችልም አሁን አለፈ የተጎዳው ማን ነው ያኔ 12ኛ ክፍል መፈተን የነበረበት ያኔ ሚኒስትሪ መውሰድ የነበረበት ያኔ ማለቅ የነበረበት ነገር አሁን ህዳሴ ግድብ ሌላ ነገር ነው ብለን አቁመ ነው ቢሆን ዛሬ አሁን ስለ ህዳሴ ግድብ መጠናቀቅ እናወራ ነበር አንችልም ስለዚህ ይሄን ክርክሩን ምኑን የሆኑ ሰዎች ሰይመን ይቀጥሉ እነሱ እኛ ሌላችን ጉዳያችንን እንቀጥል እንነግድበት መንገድ እንስራበት ትምህርት ቤት እንስራበት መቼም ትምህርት ቤት ከተሰራ ፖለቲካ አይሆንም እኛ ሀገር ነው እንጂ ትምህርት ቤት ፖለቲካ የሚሆነው ሆስፒታል እኮ ንጉሴ የሰሩት ሆስፒታል የደርግ ባለስልጣናት ወልደውበታል እኮ በደርግ ጊዜ የተሰራውን የኢህአዴግ ባለስልጣናት እኮ ታከመውበታል በቃ ሆስፒታሉ ፖለቲካ አይደለም ስለዚህ ቁጭ ብለን ሆስፒታላችንን እንስራ ሌላውን ለሌሎች ሰዎች እንተው ይነጋገሩ እነሱ ባይሆንኛ አንድ ነገር እንስማማ ተነጋግረው ተስማምተው ሲያመጡ እንቀበላቸው አንዱ ችግራችን እሱ ስለሆነ ሰውን መድባለን እንመርጥና እንልካቸዋለን ከዛ እነሱ ከተነጋገሩ በኋላ አይ በዚህ ማን እንቀበልም እንዳል ለምን መረጥናቸው ታዲያ ከሰጠን ከነሙሉ ስልጣኑ እንስጣቸው ይነጋገሩ መፍትሄ ያምጡ መፍትሄ የሚያመጡትን ግን ለመቀበል ዝግጁ እንደሆነ እና የኛ ትልቁ ችግር አለመነጋገር ነው መድኃኒቱ ደግሞ እየመረረን ቢሆን አንድ ትልቅ አዳራሽ ዘግተን እኔ እንደውም እነዚህ የሚታኮሱ ምናምን የሚሉ ሰዎች ከመጡ በሩ ከፍተን አይደለም መነጋገር ያለበት ዘግተን በሩን ግጥም አድርገን እንዳይወጡ ሲያኮርፉም እንዳይወጡ ይዘው እነ ፕሮፌሰር መስፍን ቁልፉን ይዘው ነው መነጋገር ያለባቸው በቃ አኩርፍ ያለው ሲል አኩርፍ ግን እዛ በር ላይ ነው የምትቆመው መውጣት አትችልም አይ ጥየለ ወጣ ነው ትችላለህ እስከ በሩ መሄድ ትችላለህ ከዛ በኋላ ግን አትወጣም ቁልፉን ይጋር ነው እያሉ ከቀጠሉ ብቻ ነው የሚያዛልቅ ለኔ ያየሁት እሱን ነው አመሰግናለሁ